ሰዎች ሩህሩህ እንደሆኑ ማሰብ ያስደስታቸዋል። ተሳስተዋል። ሰዎች በማንኛውም ሁኔታ ውስጥ በቅድሚያ ራሳቸውን ያማከሉ ሲሆኑ ለሌሎች ርህራሄ የሚሰማቸው በሁለተኛ ደረጃ ላይ እንደሆነ የሚያስረዳን ሮበርት ግሪን "We are naturally narcissistic" በማለት ይገልጸናል። ሁላችንም በራሳችን ፍቅር የመውደቅ ወይም ራስ ወዳድነትና በከፍተኛ ሁኔታ ራሳችንን የማድነቅ ጠባይ አለን። ይህ ጠባይ ወደ ውስጣችን ያጠፍነውን ትኩረት የሚያሳይ ጠባይ ነው። በዛሬው ዝግጅታችን ይህንን ነጥብ ከሚያነሳልን The Laws of Human Nature ከተሰኘው መጽሐፍ ሁለተኛውን ህግ እናያለን። የራስ ወዳድነት ህግ። ከልጅነታችን ጀምሮ አእምሯችን በአንድ የስበት ማዕከል ዙሪያ እኔ የሚባለን ጽንሰ ሐሳብ ይመሰርታል። የኔ ፍላጎቶች፣ የኔ ህመም፣ የኔ ታሪክ፣ የኔ አስፈላጊነት እያለ ጽንሰ ሐሳቦችን ይመሰርታል። ይህ ራስ ተኮር የሆነ የአስተሳሰብ ስርዓት መመስረት የተሳሳተ ስነ ምግባር ሳይሆን ተፈጥሯዊ ሂደት ነው። ችግሩ ግን ሰዎች ይህንን ተፈጥሯዊ ሂደት እንደ ትክክለኛነት ሲቀበሉት ነው። ማለትም በዚህ ጠባይ ውስጥ የሚኖሩ ሰዎች ሌሎች ሰዎች ዓለምን ልክ እነሱ እንደሚያዩት አድርገው እንደሚመለከቷት ያስባሉ። ሌሎች ሰዎች ስለነሱ አብዝተው እያሰቡ ይመስላቸዋል። በህይወት መንገድ ሲጓዙ በተወሰነ መንገድ ብስጭትን በሆዳቸው አዝለው በዝምታ ውስጥ ራሳቸውን ሊጋረጥባቸው ከሚችል አደጋ ተቃዋሚ ሆነውና አጋጣሚዎችን ሁሉ በራሳቸው መንገድ እየተረጎሙ ነው። ሮበርት ግሪን በመጽሐፉ ይህንን ባህሪ ናይቭ ሪያሊዝም ሲል ይጠራዋል። የኔ አስተሳሰብ ከእውነታ ጋር እኩል ነው፣ አንድ አይነት ነው ብሎ ማመንን የሚያመለክት ስያሜ ነው። ይህንን ማመን ስህተት ነው። እናም የብዙዎቻችን ግጭት ውስጥ የመግባት ምክንያትም ይህንን ኢሉዥን አምኖ መቀበል ነው። ሰዎች ስለኛ ስላሰቡ አያበሳጩንም። የሚያበሳጩን ስለራሳቸው ስለሚያስቡ ነው። ግሪን እንዲህ ይለናል፣ የህይወት አጋጣሚዎችን የምንተረጉማቸው በስሜቶቻችን መነጽር በኩል ነው ይላል። ይህ ማለትም ሁለት ሰዎች አንድ አይነት የህይወት ተሞክሮ ቢኖራቸው እንኳ የሚኖሩት ግን የየራሳቸውን እውነት ነው ማለት ነው። ለምሳሌ አንደኛው ሰው እንደተዋረደ ቢሰማው ሌላኛው ደግሞ ስላልተረዱኝ ነው ሊል ይችላል። ሁለቱም ግን በያዙት አቋም ትክክል እንደሆኑ ያምናሉ። ናርሲሲዝም አይጮህም፣ ዝም ያለና በዝግታ ያለማቋረጥ የሚጓዝ ባህሪ ነው። ይህ ባህሪ ያላቸው ሰዎች በጣም ስስ እንደሆኑ እንዲሰማን ያደርጉናል። ነገሮችን ሁልጊዜም በእነሱ ላይ እንደተደረገባቸው ይቆጥራሉ። ለመታየትና ልክ ናችሁ ለመባል አጥብቀው ይፈልጋሉ። ታዲያ ይህ ባህሪ ያላቸው ሰዎች በአንድ ወይ በሌላ መንገድ የማይመቻቸውና የሚጎዳቸው ሁኔታ ቢገጥማቸው ይብስባቸዋል። ሮበርት ግሪን ይህንን ናርሲሲዝም comes from deep insecurity ሲል ያስረዳናል። ጥልቀት ካለው በራስ ያለመተማመን ስሜት የሚመጣ ባህሪ ነው። ብዙውን ጊዜ ራሳቸውን ብቻ ማክለው የሚኖሩ ሰዎች ባዶ ሰዎች ናቸው። ውስጣቸው በትክክለኛው መንገድ ስላልተዋቀረ ትኩረት ለማግኘት ክፉኛ ይራባሉ። እናም የሚፈልጉትን የሚያሳያቸውን መስታወት ይፈልጋሉ። ስታሞግሷቸው ኃይል ትሰጧቸዋላችሁ። ስትተቿቸው መከራ እንደተጋረጠባቸው ሁሉ ይደናበራሉ። ከነሱ ጋር በሐሳብ የተለያችሁ ከሆናችሁ ለነሱ ሞት መስሎ ይታያቸዋል። እጅግ በጣም ብዙ ሰዎችም በተለያየ ብዛትና መጠን ይህ ባህሪ በውስጣቸው በመኖሩ ምክንያት ማህበራዊ ህይወታችን ያልተናገርናቸውን ፍላጎቶች የተመረኮዘ የጦር ሜዳ ሆኖ እናገኘዋለን። ሁሉም ሰው የሆነን ነገር ይፈልጋል። ጥቂቶች ብቻ ያ የሚፈልጉት ነገር ምን እንደሆነ ያውቃሉ። ከነሱ ውስጥ ደግሞ ጥቂቶች ብቻ ያንን ያወቁትን ፍላጎታቸውን ይቀበላሉ። የስሜት ብስለት ኢሞሽናል ኢንተለጀንስ አልፎ አልፎ በአንዳንድ ሰዎች ላይ ብቻ የሚገኘውም በዚህ ምክንያት ነው። ብዙ ሰዎች ለናርሲሲዝም ምላሽ የሚሰጡት ስሜታዊ በመሆን ነው። ይናደዳሉ፣ ይበሳጫሉ ወይም ውድቅ የተደረጉ ይመስላቸዋል። በትክክል ራሳቸውን ያሰለጠኑ ሰዎች ግን በዚህ መልኩ ምላሽ አይሰጡም። ይልቁንም ተረጋግተው ይታዘባሉ። ግሪን እንደሚያስረዳን ለናርሲሲዝም ህክምናው ከስነ ምግባር አኳያ መገምገም፣ ደግነት፣ ስምምነት ወይም ለመረዳት መሞከር ሳይሆን ርህራሄ ነው ይለናል። ርህራሄ ለርህራሄ የተጠቀመው ቃል ኮምፓሽን ሳይሆን ኢምፓቲ የሚለው ቃል ነው። ኢምፓቲ ደግሞ ራሳችንን በሌላኛው ሰው ጫማ አስገብተን ስሜታቸውን መረዳትና መጋራትን የሚያመለክት ቃል ነው። ስለዚህም መፍትሄው ከራሳችን የስሜት ማዕከል በመውጣት ሰውየውን ከውስጡ እየገፋውና እየነዳው ያለው ነገር ምንድነው የማለት አቅም ሲኖረን ናርሲሲዝምን ማከም እንችላለን ማለት ነው። ለዚህም ነው ግሪን empathy is a skill you must consciously develop የሚለን። በሙሉ ንቃታችን የግዴታ ልናዳብረው የሚገባ ክህሎት ነው ኢምፓቲ። ምክንያቱም እኛ ካላዳበርነው በራሱ በተፈጥሯዊ መንገድ አይመጣም። በተፈጥሯዊ መንገድ የሚመጣው ስሜት ፕሮጀክሽን ወይም ትንበያ ነው። ማለትም ሌሎች ሰዎች የሚያስቡትን የሚሰማቸውንና ልክ እንደኛ የሚፈልጉት ምንድነው የሚለውን መተንበይ መቻል ነው በተፈጥሯዊ መንገድ የሚመጣው።
ርህራሄ ግን ይህንን ይገለብጠዋል። ከዚያም ስለ ሰዎች እንዴት ይህንን በእኔ ላይ ያደርጋሉ ከማለት ይልቅ ራሳቸውን ከምን ለመጠበቅ እየሞከሩ ነው ብለን መጠየቅ እንጀምራለን። ምክንያቱም ሰዎች በእያንዳንዱ ባህሪያችን ለመጠበቅ የምንፈልገው አንዳች ነገር አለ። ኢጎ በሰዎች የተሰጠንን ደረጃ፣ ደህንነት፣ ማንነት እና ወዘተ ሊሆን ይችላል። ይህንን በአግባቡ መመልከት ከቻልን ሰዎች እንደምናስበው ምስጢር አለመሆናቸውና እንደሚያሰጋን ያህል አስፈሪ አለመሆናቸውን እንረዳለን። ፈጥነው የሚናደዱ ሰዎች ብዙውን ጊዜ በራሳቸው የማይተማመኑ ሰዎች ናቸው። እብሪተኛ ሰዎች ብዙውን ጊዜ ደካማ ሰዎች ናቸው። ለስነ ምግባር እቆረቆራለሁ የሚሉ ሰዎች ብዙውን ጊዜ አቋማቸውን የሚጠራጠሩ ሰዎች ናቸው። ይሄ መናደዳቸው ወይም እብሪተኛ መሆናቸው ትክክል ነው ለማለት ሳይሆን የነገሩን ምክንያት ማብራራት የሚሰጠን ጥቅም ስላለ ያነሳነው ነው። ግሪን በመጽሐፉ ጉዳዩን ግልጽ አድርጎታል። ርህራሄ ማለት መለሳለስ ሳይሆን በተጠና መንገድ ለመንቀሳቀስ ዓይንን መክፈት ማለት ነው። ምክንያቱም ርህራሄ ከሌለን ሰዎችን አሳስተን እናነባቸዋለን። ግጭቶችን ባልተገባ መንገድ እናጋግላለን። ጠላት በማያስፈልገን ሰዓት ጠላት እናፈራለን። ርህራሄ ሲኖረን ግን በማህበራዊ ሕይወት ሁካታ ውስጥ በጸጥታ የመጓዝን ዕድል እናገኛለን። ብዙ ከመናገር ይልቅ ብዙ እናዳምጣለን። የሰዎችን ስሜት፣ የድምፅ ቀለምና ጊዜን በአግባቡ እንቃኛለን። ሰዎች ሁልጊዜም የሚያስፈልጋቸውን ነገር እንደሚገልጹ፣ ነገር ግን ለማለት የሚፈልጉትን ብዙ ጊዜ እንደማይሉት እንረዳለን። ግሪን በመጽሐፉ ናርሲሲዝም ርህራሄ ላይ በሁለት መንገድ በር ይዘጋል ይለናል። አንደኛ የማይረባና ተራ ነገር ላይ ስስ እንድትሆኑ ያደርጋችኋል። ሁለተኛ የሌሎች ሰዎችን ውስጣዊ ማንነትና ሕይወት ማየት የማትችሉ እውር ያደርጋችኋል። ሰዎች ስለኛ እንዲያስቡ የምናሳያቸው ምስል እንዳይበላሽ በመከላከል ውስጥ ከሰመጥን አሻግረን መመልከት እንዳንችል ያደርገናል። ለዚህም ነው ሮበርት ግሪን ለራሳችን ያለንን ፍቅር ማጥፋት ሳይሆን ማሻገር እንደሚገባን አጥብቆ የሚያስረዳው። የራስን ፍላጎት ለማስወገድና ወደ ጎን ለማድረግ መልፋት ከሕይወት እውነታ ጋር የሚጣጣም አይደለም። ነገር ግን ተገቢ በሆነ መንገድ ከፍላጎታችን ጋር መገናኘት በሳል አካሄድ ነው። ርኅሩህነት ትኩረታችን ወደ ውስጥ መጓዝ ሲችል የሚጀምር ነው። ምላሽ ከመስጠት ይልቅ ሁኔታውን በሚገባ ለመገንዘብ ጉጉ ስንሆን ነው። ጉጉት ስሜቶቻችንን በጣጥሶ ይጥላቸዋል። በዚህም ምክንያት ከመናደድ ይልቅ እንታዘባለን። ራሳችንን ከመከላከል ይልቅ ተገቢ ጥያቄዎችን እንጠይቃለን። ከመገመት ይልቅ እንመለከታለን። ሮበርት ግሪን ቁልፉ ጉዳይ የትኩረት አቅጣጫችንን ማስተካከል እንደሆነ ጽፏል። ይህ ትኩረታችንን መቀየር ሁሉንም ነገር ይለውጠዋል። ሰዎች እንዳየናቸው ስለሚሰማቸው ለስለስ ይላሉ፣ ራሳቸውን ይገልጹልናል። ለዚህም ነው ብዙውን ጊዜ ርኅሩህ ሰዎች ብዙ ሳይጨነቁ በሰዎች ዘንድ ግርማ ሞገስ ኖሯቸው የሚቀርቡት። ምክንያቱ ደግሞ በሰዎች ዘንድ የተሻለ ሆነው ለመታየት እየጣሩ ሳይሆን ሰዎችን ለመረዳት ስለሚሞክሩ ነው። የሚረዳን ማግኘት ደግሞ በቀላሉ የሚገኝ አይደለም። በተጨማሪም ኢምፓቲ በሰዎች ከመጨቆንና በእነሱ ቁጥጥር ስር ከመዋል ይጠብቀናል። ይህንን ልብ በሉ። ናርሲስቲክ ሰዎች በተደጋጋሚ ልክነታቸውን እንድናረጋግጥላቸው ይፈልጋሉ። ታሪኮችን ያጋነናሉ፣ ህመማቸውን ድራማ ያደርጉታል፣ በሚሰጡን ምላሾች ስሜታችንን መቀስቀስ ይፈልጋሉ። ይህን ጊዜ በስሜታዊነት የምንመልሳቸው ከሆነ ይቆጣጠሩናል። በተረጋጋና ከላይ ባነሳነው መንገድ ምላሽ ከሰጠናቸው ግን እንዳላቸው የሚያስቡትን ኃይል ጥቅም ላይ ማዋል ያቅታቸዋል። ለዚህም ነው ሮበርት ግሪን ባለፈው ክፍል ያነሳነውን ስሜት የመቆጣጠር አቅም ማዳበር ለርህራሄ ወይም ኢምፓቲ አስፈላጊ መሆኑን የሚነግረን። ስሜቶቻችንን ልንቆጣጠራቸው ካልቻለን ርህራሄያችን ይወድማል። እናም ሌሎች የሚሰማቸው እንዲሰማን፣ ሁካታው ወደ ውስጣችን እንዲሰርግና ከሰዎች ጋር አብረን እንድንሰምጥ እንሆናለን። ይህ ደግሞ ርህራሄ ሳይሆን ደካማነት ነው። እውነተኛ ርህራሄ ርቀትን መጠበቅን በአግባቡ ይጠቀማል። ከነሱ ስሜት ጋር ሳንቀላቀል እየተፈጠረ ያለውን በጠራ መንገድ እንድንመለከት ያደርገናል። እጃችንን አሳልፈን ሳንሰጥ ግን መረዳት እንድንችል ያደርገናል። ይህንን ማመጣጠን እጅግ ትልቅ ኃይል ነው። ወደ ውስጥ መጓዝን ግሪን መልሶ ያነሳዋል። ርህራሄን ለራሳችን እንደ ሕክምና መጠቀም እንዳለብን ይነግረናል። ከልክ ባለፈ መንገድ አንዳንድ ሰዎች ለምን ያስጠሉናል? አንዳንድ አስተያየቶች ከሌሎች አስተያየቶች በላይ ለምን ያቆስሉናል? እነዚህ ለሁኔታዎች የምንሰጣቸው ምላሾች ወደ ራሳችን የራስ ወዳድነት ናርሲሲስቲክ ጠባይ ጠባሳዎች የሚጠቁሙ ናቸው። ብዙውን ጊዜም ነገሮችን ያደረግነው ከምን ተነስተን እንደሆነ አይገባንም። ለራሳችን መራራት ስንጀምር ግን ምክንያቶቹን ተጋልጠው እናያቸዋለን። ስናጋልጣቸው አቅማቸውን ያጣሉ። ሰዎች ልክነታችንን እንዲያረጋግጡልን ምን ያህል እንደምንፈልግ በአግባቡ ስንረዳ ፍላጎቱ እኛን መቆጣጠር ያቆማል። በራሳችን እንዳንተማመን የሚያደርጉንን ነገሮች በሙሉ ልባችን ስንቀበላቸው በእነሱ ማፈር እናቆማለን።
ይህ እንግዳ የሆነን ኢፌክት ይፈጥራል። ራሳችንን ማወዳደር እናቆማለን። ፈጥነን ምላሽ መስጠት እናቆማለን። እናም በየጊዜው ትክክልነታችንን ለማሳየት መልፋት እናቆማለን። ይህንን ኢፌክት ደግሞ ሌሎች ሰዎች በቶሎ ይረዱታል። ስንረጋጋ ሰዎች ትኩረታቸውን እኛ ላይ ያደርጋሉ። እንዳይረጋጉ ያደርጋቸዋል። ስንረዳቸው ትጥቃቸውን ይፈታሉ። ርኅሩህነት በሰው ለመወደድ ስንል የምንላበሰው ጠባይ አይደለም። ለሰዎች እንደሚፈልጉት የማይተጣጠፍ መሆን መቻል ነው። የሰዎችን ተፈጥሮ ጠጋ ብለን ስንመለከተው ነገሮች በእኛ ዛቢያ ብቻ እንደማይሽከረከሩ እንረዳለን። ሰዎችን ፍጹም እንዲሆኑ መጠበቅ እናቆማለን። በቀጣይነት የምንፈልገውን እንዲያቀርቡ መጠየቅ እናቆማለን። በድክመቶቻቸው መደነቅ እናቆማለን። ይህ ደግሞ ትክክለኛ ሰው ያደርገናል። ሮበርት ግሪን በውስጥ አዋቂነት የሚያስጠነቅቀን ርኅራኄ ከሌላችሁ ዕውቀት እብሪት ይሆንባችኋል፣ ርኅሩህ ስትሆኑ ግን ዕውቀት ኃይል ይሆንላችኋል በማለት ነው። የተከበራችሁ የሰው መንገድ ተከታታዮች፣ የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ ደግሞ በሰዎች ጭንብል ውስጥ ስለመመልከት የሚያወራውን ሕግ 3ን ይዘንላችሁ እንቀርባለን። እስከዚያው በያላችሁበት ሰላማችሁ ይብዛ።